መላሳታችንን በትምህርተ መስቀል በጋራ ለማድረግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በቅድሚያ ለኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሲያጠፋን በይቅርታው በቸርነቱ ይዞ ለዚህች ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ ምሕረት መምህር አበባው መልክ የኢትዮጵያና ታሪካዊት ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ጠበብት መምህር ኪነ ጥበብ ትእዛዙ፣ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት እስከ ሞቱ ድረስ ወደደንና ባፈቀረ በኃያሉ በገናና አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ ድምፃችሁ ባይሰማ በልባችን እንኳን ስለ እናታችን ለእመቤታችን ወርሃዊ የመታሰቢያ በዓል በሰላም በጤና በፍቅር አደረሳችሁ። እስካሁን ድረስ ባለው ሰዓታችን ውዳሴ ማርያም ስናደርስ ቆይተናል። አሁን መርገቱ ሰዓቱ ጊዜው የወንጌል ስለሆነ እግዚአብሔርን አስተማሪ በማድረግ እግዚአብሔርን መካሪ በማድረግ እንማማራለን። እግዚአብሔር አምላክን የምናገርበትን አንደበት እናንተን የምትሰሙበትን እድሜና ለሁላችን ያድለን። በድጋሚ እንደምን ዋላችሁ? ስለምላችሁ እግዚአብሔርን አመስግኑት። የተመጠነ ሀሳብ ካለ ምን እየተደረገ ነው ብሎ ልብ ሀሳብ የሰበሰበ ወይም ልብ ይሰበሰባል። የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። እግዚአብሔርን መካሪ አድርገን የምንነጋገርበት የትምህርታችን ርዕስ የሚሆነው ሕዝቡ የተባረከ ነውና አትርገመው ይላል። ሕዝቡ የተባረከ ነውና አትርገመው ወጧለ። ይህንን ቃል የምናገኘው እንግዲህ ተሆነ ይዘውና ተመልስ በኦሪት ዘኍልቍ ምዕራፍ 12 ቁጥር 22 ላይ ቃሉን የተናገረው የቃሉ ባለቤት የሆነው አምላካችን እግዚአብሔር የበረከት አምላክ የሆነው የቡራኬ አምላክ የሆነው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ሕዝቡ የተባረከ ነውና አትርገመው አለ። የተባለው አትርገመው የተባለ ማን ነው ከተባለ ወይም ማን ነው ካለ መርገም የተሰጠው ሀብተ መርገም የተሰጠው የረገመው የተረገመ የሚሆንለት የመረቀው የባረከው የተባረከና የተመረቀ የሚሆንለት ሀብተ ትንቢት የተሰጠው ነገር ግን ክፋት ያለበት ተንኮል ያለበት ክፉ የሚያስተምር መጥፎ ነገርን የሚያስተምር አንድ ነቢይ ነው። ቃሉ የተነገረው በኦሪት ወይ ደግሞ በብሉይ ኪዳን ነው። የዚህ የነቢዩ ስም በለዓም ወልደ ቢዖር ይባላል። በለዓም ወልደ ቢዖር
የሚሰደዱት ሁሉ እስራኤል ባህርን እያቆራረጡ ባህር ሲያገኙ በየብስ ጠላትን ሲያገኙ ከጠላት ጋር እየተዋጉ ወደ ምድረ ርስት ለመግባት ጉዞ ብሏል ማለት ነው። ወደ ምድረ ርስት ለመግባት በመንገድ ላይ ሳሉ ሞዓብ ከተሰኘ ሀገር ይደርሳሉ። የዚህ ሀገር ሀገረ ገዥ ደግሞ ባላቅ ወልደ ሶፎር ይባላል። ማን ይባላል? ባላቅ ወልደ ሶፎር። ከዚህ ሀገረ ገዡ አጠገብ የሚኖር ደግሞ በለዓም የተሰኘ የሚረግሞ የተረገመ የባረከው የሚባረክ ሀብተ በረከትና ሀብተ መርገም የተሰጠው ነቢይ ነው። ትንቢትን ይናገራል። ነገር ግን እስራኤላዊ አይደለም። እግዚአብሔር የሚያምን አይደለም። ከእስራኤል ወገን የሆነ አይደለም። ከአሕዛብ ወገን ነው። አንዳንድ ጊዜ እግዚአብሔር ትንቢትን ሲያናግር በእሱ የሚያምኑትን ብቻ አይደለም፣ በእሱ የማያምኑትን አፋቸውን ከፍቶ ፊታቸውን ጸፍቶ ያናግራቸዋል። የአብሮ አምላክ አይደለምና። ይሄ ብቻ አይደለም። እግዚአብሔር ዝናብን ሲያዘንብ ፀሐይን ሲያወጣ ለአማኝና ለአማኝ ላልሆነ ብሎ አያወጣም። ለፈጠረው ለሁሉም ነገር ክፉ ለሆነው በጎ ለሆነው ፀሐይን ያወጣል፣ ዝናብን ያዘንባል። እስመ ውእቱ ያፈርቅ ፀሐይ ለጻድቃን ወኃጥአን፣ እሱ ለጻድቃንና ለኃጥአን ፀሐይን ያወጣልና የሚለው። ስለዚህ በእሱ የማያምኑ ነቢያት ቅሉ ነበሩ ነው። ትንቢት የሚናገሩ ነቢያት ነበሩ፣ ከአሕዛብ ወገን የሆኑ። ታዲያ ባላቅ ወልደ ሶፎር ወደ ብንያም ሊሄድ ግብፃውያንን በባህር ያሰጠመ ጠላት የማይመልሰው ጦር የማይመልሰው አደገኛ የሆነ እስራኤል የሚባል ሕዝብ መጥቷልና ወጋውና አሸንፈው እንደሆነ መጥተህ ንገርልኝ፣ ለአንተ ወርቅ ሽልማት እሰጥሃለሁ፣ ቤትህን በወርቅና በዕንቁ አስጌጥልሃለሁ። በዚህ ጊዜ በለዓም የተባለው ሰው እግዚአብሔር ያናገረው ስለነበረ ለዚሁ እግዚአብሔር ጠየቀው። ጸዋዕኒ ባላቅ ወልደ ሶፎር መስቀሎምያ እንዘ ይብል ርግቦተ ለእስራኤል ወጻኖሊተ ለያዕቆብ፣ ያዕቆብን ስደበው እስራኤልን እርገምልኝ ብሎ ባላቅ ወልደ ሶፎር መልእክተኞች ልኳልና ፈጣሪ ሆይ ምን ላድርግ? እግዚአብሔር ሆይ ምን ላድርግ? በዚህ ጊዜ ነበር እግዚአብሔር የተባረከ ሕዝብ ነውና አትርገመው አለ። ሕዝቡ የተባረከ ነውና አትርገመው አለ እግዚአብሔር በሕልም። እነዚህ መልእክተኞቹ ለነቢዩ ሲነግሩት ቆይ እስኪ እግዚአብሔር የሚያናገረኝ ማታ ነው፣ በሕልም እግዚአብሔር ሊያናገረኝ ይችላል። ስለዚህ እግዚአብሔር ላናግረውና መልሱን ይዛችሁ ትሄዳላችሁ ብሏቸው ስለነበረ ለመርገም የተዘጋጀውን ምድረ ቡራኬ ቀረበ፣ ለበረከት ቀረበ። እግዚአብሔር ያልረገመው ማንም ሰው ቢረግም ከንቱ ነው የሚሆነው። ክርስቲያን እግዚአብሔር የባረከውን ማንም አይረግምም። እግዚአብሔር ደግሞ የተቆጣውን ደግሞ ማንም ሊመለስ አይችልም። ስለዚህ በረከት ከእግዚአብሔር ነው፣ መርገም ከእግዚአብሔር ነው። ብዙ የተባረከ ነውና አትርገመው። የእስራኤል ሕዝብ የተባረከ ሕዝብ ነው። ድንግል ማርያም የምትገኝበት ዘር ነው። ኢየሱስ ክርስቶስ የሚወለድበት ዘር ነው። ዛሬ እስራኤል አለች። በነገራችን ላይ ዛሬ በመጽሐፍ ቅዱስ የተጠራባት እስራኤል ዛሬ አለች። ዛሬ ጦርነት ላይ ናት እስራኤል። ሕዝቡ የተባረከ ስለሆነ ሕዝቡ የተመረቀ ስለሆነ እንዳትረግሙ የሚል መልእክት ማስጠንቀቂያ ለነቢዩ ተነገረው። ከዚህ በኋላ መልእክተኞቹ እንደዚህ አላቸው፣ አይ እግዚአብሔር ብረግሙ አልፈቀደም፣ አልሆነላችሁም፣ ተመለሱ
መጀመሪያ እጅ መንሻ አሳንሶ ሊሆን ስለሚችል አልያ ደግሞ መልእክተኞቹ በየገዳሞች ስለሆኑ ተናግሮ ማሳመን የማይችሉ ሊሆኑ ይችላሉ፣ የማይወደዱ ሊሆኑ ይችላሉ። ስለዚህ የበለጠ እጅ መንሻውን ወርቁን፣ ብሩን፣ ድጎማ መጥባቸው ጉቦን እንደገና አብዝቶ መልእክተኞቹን አብዝቶ ቢናገሩ ያሳምናሉ፣ ሊከራከሩ ይረታሉ የሚባሉትን የሀገር ሽማግሌዎቹን ጥቁር ፀጉር ያላቸውን ሳይሆን ጥቁር ፀጉራቸው ወደ ነጭ የተቀየረ የሚፈሩ የሚከበሩ የሚወደዱ በመንግስት አላቸው የሚባሉት እንደገና መልእክተኞች ናቸው። እስራኤልና ያዕቆብን እርገምልኝ፣ ይህንን ሕዝብ በጦርነት አላሸንፈውም። የእግዚአብሔር መልአክ እንደዚህ ነው፣ መሄዱን ሂድ፣ ነገር ግን እግዚአብሔር ቃሉን በአፉ ያኖራ። እግዚአብሔር የገለጸልን ብቻ ነው መናገር ያለብህ። እግዚአብሔር የፈቀደልን ብቻ ነው መናገር ያለብህ እንጂ ሌላ ነገር እንዳታምር። ሂድ ካልከኝማ የማደርገው እኔ ያውቃለሁ፣ ወይ ደግሞ መጀመሪያ ይሄን ገባልከ ነበረ ስለጎዶ ነገር የለም እንደሚባለው እስራኤልን ብሎ መርገም እንዳለበት እስራኤልን ብሎ መስለብ እንዳለበት እንዴት አድርጎ ማማረት እንዳለበት ይሄ ነቢይ ዋርተኛ ነቢይ እንደተባለ እያንሰላሰለ በአህያ ተጭኖ ይሄዳል። በአህያ ተጭኖ ሲሄድ የእግዚአብሔር መልአክ ሰይፍ ይዞ ለአህያይቱ ታያት፣ ለበለዓም ግን አልታየም። የሰው ልጅ ክብር አህያ ያነሰ አህያ በእኛ ዘንድ የተናቀች የተዋረደች ናት አይደለ? ነገር ግን ኢየሱስ ክርስቶስን ይዛለች፣ ተሸክማለች። ስለዚህ የእግዚአብሔርን መልአክ ስላየች መንገዷን ሳተችና ወይን ነበርና በወይኑ መካከል ገባች። በወይኑ መካከል ስትገባ ለምንድን ነው መንገድ የሳትሽው ብሎ ነቢዩ በለዓም አህያይቱን ይገርፋታል፣ ይመታታል፣ ይደበድባታል። የእግዚአብሔር መልአክ ፈቃድ ቃል የእግዚአብሔር መልአክ ፈቃድ ሲላት የእግዚአብሔር መልአክ የነበረ ከግንብና ከግንብ ዳር ስለነበረ እሷም ወደ እግዚአብሔር መልአክ ወደ ግንዱ ተጠጋችና ወመለከቶ እግሩ ለበለዓም እግሩ ለበለዓም ወመለከቶ እግሩ ለበለዓም የበለዓምን እግር ምን አለችው? አጣበቀችው። ከዛ ከሩቅ በኋላ አጣበቀችው። አጣበቀችውና ወዲያውኑ ወደቀች። በለዓም ተናደደ። በዚህ ጊዜ ሰይፍ ይዤ ቢሆን ኖሮ አንገቱን በቀላሉ ነበረ፣ በቆራረጥሁት ነበረ፣ በገደልሁት ነበረ አላት። በዚህ ጊዜ እግዚአብሔር አምላክ የአህያይቱን አፍ ከፈተና እንደዚህ ብላ ተናገረ። አኮኑ እድብትከ ዘትጽአነኒ እምንእስየ ከልጅነቴ ጀምሮ የምሸከምህ የግልህ አህያ አይደለሁም። እስከ ዛሬ ድረስ ተራራውን ውጭ ብትለኝ ተራራውን ወጣ የለምን? ቁልቁለቱን ውረድ ብትለኝ ቁልቁለቱን ወርድ የለምን? ነገር ግን ከአንተ የበለጠና ከአንተ የከበረ ምን አየሁ አለ። የእግዚአብሔር መልአክ ስላየሁ ነው። ወዲያውኑ የእግዚአብሔር መልአክ የበለዓምን ዓይኖች ገለጠና የእግዚአብሔር መልአክ እንደዚህ አለ፣ አህያይቱ ባትሸሽ ኖሮ ከዚህ ባትሸሽ ኖሮ አንተ በሰይፍ ትቆርጥ ነበረ። እነሆ መንገድህ ጠማማ ስለሆነ ብዙ ጠማማ ስለሆነ ምንድን ነው መጣ ማለት ላስተካክል መጣ። ብዙውን አስተካክል፣ መንገድን አስተካክል። ብዙ ሰዎች እድሜያቸውን በማየት
ቢረግም እግዚአብሔር ባልረገመ ከንቱ ነው። ሰዎቹ ስንሰጣቸው ለሰዎች ስንሰጣቸው ይመረቁናል። የሰጠናቸውን ከወሰድንባቸው አልያ ደግሞ የሰጠናቸው ለተወሰነ ጊዜ ብቻ ከተቋረጠ ስጦታችን ዘለቄታዊ ካልሆነ ይረግሙናል። እንግዲህ ረግማናቸው ምን አይነት ማለት ነው? እኛ ኮንስለስ እንደተረጋገምን ነው። አንዱ አንዱ ለጠላቱ ብዙ ነገር እንደተመኘ እንደረገመ አረመኞቻ በአንዳንድ ቤተክርስቲያን እኮ የጭቃ ቤተክርስቲያን በሆነ ስንሄድ እኮ ነጭ ተሸክሮ ይመኛል። ለምንድን ነው? ጠላት እንደዚህ ዛሬ ክርስትና ደግሞ ጠላታችሁን መርቁ፣ የሚረግሟችሁን ባርኩ፣ ባርኩ ለሚረግሙ ሰናየ ግብሩ ለሚጸልዩክሙ፣ የሚጠሯችሁ መልካም ነገር አድርጉ፣ የሚረግሟችሁን መርቁ የተባለ በለዓም የተሰጠውን ስጦታ ለመጥፎ ነገር ለመዋል ያሰበ በጉቦ አማካኝነት አቤት ወደ የመጠጥ ቤቱ ስንገባ በተለይ አሁን ሰዓት ላይ በየቢራው ቤት በየድራፍት ቤት የማይመከር ምክር የለም። በነገራችን ላይ ፍርድ ሁሉ የሚሰጠው በየመጠጥ ቤቱ ነው። ከተወሰኑት ሐቀኞች ካልሆኑ በስተቀር በየመጠጥ ቤቱ ነው ፍርድ የሚጣመመው ወይም በማገኘው መጠጥ ቤቱ ነው። የገንዘብ ርክክብ አለ፣ መጠጥ አለ፣ አብሮ መብላት አለ፣ አብሮ መጠጣት አለ። በጣም ከተማችን የዘሩ ከባድ እግዚአብሔር ሁሉ ነገር ስለሚያይ እኛ ስለማናይ ብቻ ነው። እንግዲህ ሂድ መሄድን ሂድ። ነገር ግን የእግዚአብሔር ቃል ብቻ ነው መናገር ያለብን። ሌላ ቃል እንዳትናገር እግዚአብሔር ይላል። ወዲያውኑ ሲሄድ ባላቅ የተባለው አሕዛባዊ መሪ በለዓም በጣም ተደሰተ። ሊረግምልኝ ነው፣ እስራኤልን ሊያጠፋልኝ ነው በማለት ነቢዩ በለዓም እንደዚህ አለ። ስለመጣሁ ደስ አይበለኝ። እግዚአብሔር ቃሉን በአፌ ያስቀምጣል። እግዚአብሔር ያቀበለኝ ቃል ብቻ ነው መናገር የሚችለው እንጂ እስራኤልን ለበጎ ማድረግ የመጣው እግዚአብሔር ካዘዘ የተባለውን ቃል ወጣ። መስዋዕት ሰዋ። መስዋዕቱን ሰዋና በእስራኤል እርገምልኝ ነው። እስራኤልን ባረከ። እስራኤልን ባረካቸው። እኔ በቀምልኝ ለምን ትመርቃለህ? እግዚአብሔር ተናገር ያለኝ ነው የምናገር አለ። ሰይፍ አይቷል። ሰይፍ ባያይ ኖሮ የእግዚአብሔርን መልአክ ባያይ ኖሮ ባይመለከት ኖሮ በለዓም ለመርገም ነበረ የሄደው። እንደገና 7 በግ አድርጎ 7 ፍየል አድርጎ 7 ላም አድርጎ መስዋዕት አምጥቶ በማለት ብዙ መስዋዕት አደረገና በእኔ ያዕቆብን እርገምልኝ፣ እስራኤልን ስደብልኝ አለ። ናሁ ሬስዮ አረፍተ አድባ እስራኤልን ከአድባር ከኮረብታ መካከል ምን እለዋለሁ? ሬዮ አየዋለሁ፣ እመለከተዋለሁ። ናሁ ሬዮ አረፍተ አድባ ወሬስዮ ማውገ ከኮረብታው ምን እለዋለሁ? ሸለመዋለሁ እያለ ይቀጥልና ምናሉ ማለት ነው። ኮከብ ሲሰብቅ የሚያውቁ የላኩት አቃተል እስራኤል ያዕቆብ ኮከብ ይወጣል ኃጢአትን የሚያስወግድ እንዴት ገምልኝ ብለን ተመርቃችኋል። እግዚአብሔር የገለጸልኝ ነገር ነው የምናገረው። ስለዚህ እንደገና እስራኤልን መባረክ ጀመረና ኮከብ የተባለው ኢየሱስ ክርስቶስ
እንግዲህ እስራኤልን ረግሜ ባላጠፋልህ መክሬ አጠፋልሃለሁ። እሺ ምን ትነግረኛለህ ሲለው እስራኤል በምድረ በዳ መና ሰልችቶታል። ስለዚህ ያላገቡ ደናግላን የሆኑ ሴቶችን መልመልና ወደ 400 የሚሆኑ ሴቶችን መልመልና በእስራኤል መካከል የዝሙት ልብስ ለብሰው የጌጥ ልብስ ለብሰው በመካከላቸው ይሄዱ። የዛን ጊዜ ሴታይቱ እስራኤል እስራኤል ደግ አይነትና የዛን ጊዜ ዝሙት ሲፈጽሙ እግዚአብሔር በኃጢአታቸው ምክንያት ያጠፋቸዋል። ወዲያውኑ በለዓም በመከረው ምክር አማካኝነት ያላገቡ ወጣት ሴቶቹን የጌጥ የትውዝፍት ልብስ አልብሶ በእስራኤል መካከል እንዲሄዱ አደረጋቸው። በዛ ጊዜ እስራኤል እነዛን ሴቶች እየያዙ በየጫካው ምናሉ ማለት ነው አመነዘሩ። ፊንሐስ ወልደ አሮን ወልደ አልዓዛር የአሮንና የአልዓዛር ልጅ የሆነ ፊንሐስ የተሰኘ ካህን ነበረ። ወደ ቤተ እግዚአብሔር የመጣ ለቤተ እግዚአብሔር የቀረበ አንድ ጦር ነበርና ልክ ወንድና ሴቱ እስራኤላዊ ወንድና ሴቷን እንደተኙ በጦር ሁለቱን ምናላቸው ወጋቸው። ወዲያውኑ እግዚአብሔር ምናለ ፊንሐስ ወልደ አልዓዛር በከመ አስተንፈስከ ለልቤ የአልዓዛር ልጅ ፊንሐስ ሆይ ልቤን እንዳሰለሰልካ ክህነትን ገና 40 ዓመት ያህል ይቀጥላል ብሎ እግዚአብሔር መረቀና እስራኤል ምንድን ነው ኃጢአት ሲሰሩ እግዚአብሔር ይለያቸው ነበር። ዛሬ ምንናማለን ኃጢአት ስንሰራ እግዚአብሔር ይርቃል፣ ማን ይቀርባል ማለት ነው? ርኩስ መንፈስ ይቀርባል። ኃጢአት ካልሰራ የመንፈስ ቅዱስ ማደሪያ የሆኑ ሰውነታችንን ካላቆሸሽ ነው ካላሳደፍ ነው ሌላ ማለት ነው እየበረታ እየጠነከረ ይሄዳል እና የተባረከ ነውና ምን አትበለው አትርገመው። እስራኤል የቃል ኪዳን ሀገር ናት። እስራኤል ማለት የአብርሃም ዘሮች ናቸው። የነ ይስሐቅ የነ ያዕቆብ ዘሮች ናቸው። ለዚህ ነው ዛሬ አሁን በእምነት ላይ እስራኤል የምታሸንፈው ቃል ኪዳን ስላላት ድንግል ማርያም የተገኘችው ከእስራኤል ወገን ስለሆነ ኢየሱስ ክርስቶስ የተገኘው ከእስራኤል ወገን ስለሆነ ሌሎች ነቢያቶች የኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅያስ፣ እነ ሕዝቅኤል ሌሎች አበይት የሚባሉት ደቂቅ ነቢያት የሚባሉት የተገኙት ከእስራኤል ወገን ስለሆኑ እግዚአብሔር ደግሞ ቃል ኪዳኑን አይልም አይረሳም። ወተዘከረ ያለች እመቤታችን ድንግል ማርያም ወተዘከረ ሳህሎ ዘይቤሎ ብላዊነ ለአብርሃም ወለዘሩ ለአብርሃምና ለዘሩ ለእስራኤል የማለውን ቃል ኪዳኑን አሰበ። ስለዚህ ከእግዚአብሔር በረከትን እንድናገኝ ማድረግ አለብን። እስራኤል የተባረከ ሕዝብ ነው። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ተብሎ ቃል ኪዳን የተገባለት ሕዝብ ነው። እኛ እስራኤል የነፍስ እስራኤሎች ነን። እኛ የወንጌል እስራኤሎች ነን። እነዛ እስራኤል በሥጋ ናቸው። አሁን እስራኤል በወንጌል አታምንም። ጦርነት የገጠመችው እስራኤል በአዲስ ኪዳን አታምንም። ኢየሱስ ክርስቶስ እንደመጣ ከድንግል ማርያም እንደተወለደ አይሁድ ናቸው፣ የአማንያን ናቸው። ነገር ግን እግዚአብሔር ከእነሱ ዘር ስለተወለደ የዳዊት ዘሮች ስለሆኑ እግዚአብሔር ደግሞ ከዳዊት ዘርን ስለነሳ ሥጋን ስለነሳ ምን አይነት ማለት ነው? ምሕረቱ አያልቅባቸው ፊቱን አይመለስባቸው እና እግዚአብሔር አምላክ ለእኔና ለእናንተ ቃል ኪዳን ገብቶልናል። በማን አማካኝነት? በድንግል ማርያም አማካኝነት። ድንግል ማርያም የበረከት ልጆች ነን፣ የምርቃት ልጆች ነን፣ የቅዱሳኑ የበረከት ልጆች ነን፣ የሰማዕታቱ የበረከት ልጆች ነን። በኩል ስራ ከሰራን በረከቱ ይነሳና የምርቅን ሰዎች እንሆናለንና በረከቱ እግዚአብሔር አምላክ የበቃሙ እግዚአብሔር አምላክ ሌሎቹ